ይቻላል? ይቻላል። እሺ የእናንተ ነብይ የተባሉት ምን ታምር ሰርተው ነው? በጣም ጥሩ ጥያቄ። ረካ ከፍለዋል። ማስረጃ ላሳይ። እሺ ላሳይ አንዴ። تخريج حديث እሺ ያው እነዚህ ጋር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመካ ሰዎች ምልክት ወይንም ተአምር እንዲያሳዩቸው ጠየቁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጨረቃን መከፈል አሳያቸው። ምንጩ የት ይገኛል? ሶሒሁ ሙስሊም 2802 ላይ ታገኝታላችሁ። ልክ እንዲሁ ሶሒሁ አልቡኻሪ 3637 ላይ ታገኝታላችሁ። የዓይን እማኝ የሆኑ ሰሃቦች ያዩና የመሰከሩ እነ አነስ ኢብኑ ማሊክ ምን ብለው ዘገቡ? أن أهل مكة يمكة سووش سألوا رسول الله صلى الله عليه وسلم يا الله ملائكتين يا نبي محمد صلى الله عليه وسلم تأيقوا من بلا تأيقوا أن يريهم آية تأمر اندي سيواتشو تأيقواتشو فأراهم مرسوم ما سياتشو انشقاق القمر يجرق على مكفر سلزي نبي محمد صلى الله عليه وسلم يمكة سووش أنت بأونة الله نبيك هون كتأمر سرتها للتصيين نفلق على نبالو بزي የጨረቃን መከፈል አሳይተዋቸዋል ማለት ነው። እሺ ልቀጥል። ለነብዩ የመልአኩ የተገለጠላቸው በዋሻ ውስጥ ነው መሰለኝ አይደለ? በዋሻ ውስጥ መልአኩ ሲገለጥላቸው አንብብ እያለ ቪዲዮ ላይ ነው የሰማሁት። አንብብ እያለ አንገቱን ይጨምቀው ነበረ ብለዋል አይደለ? ነው የተገለጠለት መልአክስ ማን ናቸው? ገብርኤል። ማስረጃ አንብብስ ያሉትስ ምንድን ነው? የአምላክን ቃል ቁርአንን እዚያው እየሰጣቸው ቃሉን አንብብ ብሏቸዋል። እሺ እና ማን ነው የተገለጠለት ከተባለ ገብርኤል ነው። ይሄን ራሱ ገብርኤልም ተናግሯል። እኔ ገብርኤል ነኝ ብሎ እርሳቸውም ገብርኤል እንደሆነ ቃል በቃል ተናግረዋል። ላሳየሽ እንዳዩትም ሁሉ ገልጿል። እሺ አሁን ወደ ማስረጃው እንሂድ። ቃሉን ያመጣላቸው የመጀመሪያው ቃል የዛኔ አንብብ ያላቸው ኢቅራ ማለት ነው። አንብብ የመጀመሪያው ወረደው ምዕራፍም እርሱ ነው። ኢቅራ አንብብ የሚለው ነው። ቢስሚ ረቢከ አለዚ ኸለቅ ሁሉን በፈጠረ በሆነው በአምላክህ በጌታ ስም አንብብ አላቸው። ስለ ጌታቸው አሳውቃቸው መጥቶ መጀመሪያ በዚያ ስም ማንበብ እንዲጀምሩ አሳውቃቸው። ኸለቀል ኢንሳን የሰው ልጅን የፈጠረ የሆነ እያለ ከአምላክ ዘንድ የተላከ መሆኑን ይህ መልእክተኛ ራሱን ገልጦ እኔ መልአኩ ገብርኤል ነኝ ብሎ ጅብሪል እንደሆነ የተናገረበትን ቃል በቃል ማስረጃ ላሳያለሁ። እንግዲህ የወረደው የመጀመሪያው ምዕራፍ ይሄኛው ነው። ታያል። ወደ አማርኛ ቀይርልሃለሁ፣ ችግር የለውም። ራሱ ማንነቱን የተናገረበትን ያውና ኢቅራ ቢስሚ ረቢከ አለዚ ኸለቅ ይህን ቃል ነው መጥቶ ያላቸው። አንብብ ያላቸው ይህ የመጀመሪያ አንብብ የሚለው ቃል ያውና ከዚህ ጋር ነው። እሺ ታዲያ የቱ ጋር ነው ሙሐመድ እኔ ገብርኤል ነኝ አንተ ደግሞ የእርሱ መልእክተኛ ነህ ያላቸው ከተባለ እዚሁ ላይ ሐደሰኒ አሕመድ ብን ዑስማን አልበስሪ ቃለ ሐደሰና ወህብ ብን ጀሪር ቃለ ሐደሰና አቢ ቃለ ሰሚዕቱ ኑዕማን ብን ራሽድ የቁል እያለ ሐዲሱ እዚህ ጋር ይናገራል። እዚህ ጋር ስንሄድ ጊዜ ያውና መልአኩ ገብርኤል እዚህ ጋር የተናገረባቸውን ቦታ እናገኛለን። ወደ አማርኛ እንቀይረው። እዚህ ይታያል አይደል? ይሄን ቀጥታ ወደ አማርኛ ልቀይርልህ። አረበኛ ምን ይላል? ያ ሙሐመድ ሙሐመድ ሆይ አንተ ረሱሉላህ አንተ የአላህ መልእክተኛ ነህ፣ ወአነ ጅብሪል እኔ ደግሞ ገብርኤል ነኝ እያለ የተናገረበት ቦታ ነው ማለት ነው። ታላርን ያውና አንተ ረሱሉላህ ወአነ ጅብሪል ያው ቆይ ላሳያችሁ። እዚህ ጋር ወደ አማርኛ ቀይርላቸዋለሁ። ያውና አሁን ቀይረው ነው
እዚሁ ጋር ያለ የትም ሳንሄድ ማለት ነው። ከኔ ጋር አይደል አብርሃም? ያው አንተ ጋር ነው። ምን ይላል አንብባ። መሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ። ይሄን ቃል ቃል በቃል ገና ቃሉን ሲያመጣ ጊዜ የተናገረው ቃል ነው። ያው አንብብ እያለ የተናገረባቸው የመጀመሪያው ምዕራፍ ነው። የዛኔ ማንነቱን ገልጦ እኔ ገብርኤል ነኝ፣ አንተ ደግሞ የአምላክ የአላህ መልእክተኛ ነህ ብሎ አብሳሪው መልአክ ራሱ መልእክተኛነታቸውን አብስሯቸዋል። እርሳቸውም ራሳቸው እንዳዩት ተናግረዋል። ረአይቱ ጅብሪል ይላሉ፣ እኔ ገብርኤልን አየሁት። ወለሁ 600 ጀናህ፣ ለእርሱም 600 ክንፎች አሉት አሉ። መላእክቶች ክንፋማ ናቸው። ገብቷችኋል? ገብርኤልን አየሁት እያሉ ቃል በቃል ተናግረዋል። እርሳቸውም እርሱም ራሱ መጥቶ እኔ ገብርኤል ነኝ፣ አንተ ደግሞ የእርሱ የአላህ መልእክተኛ ነህ ብሎ አብስሯቸዋል። ይህ አብሳሪው መልአክ ቃልን የሚያመጣላቸው ከአምላክ ዘንድ እርሱ ነው። ይህን አምላክ ራሱ በቁርአን ላይ ይመሰክርላቸዋል። ፈኢነሁ ነዘለሁ ዐላ ቀልቢከ ይላል። ገብርኤል ነው በአንተ ላይ በልብህ ላይ ይህን ቃል ከኔ ዘንድ እያወረደልህ ያለው ብሎ ይነግርላቸዋል። ቁርአን በመልአኩ ገብርኤል አማካኝነት። እሺ ከእናንተ ነብይ እኛ ምን እንማራለን? በጣም ጥሩ። የአምላክን አንድነት፣ አምላክ አንድም ሶስትም እንዳልሆነ፣ አምላክ አጋር እንደሌለው የመጀመሪያው የምትማረው እርሱ ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቀደምት ነቢያትም ትምህርት ምንድን ነው? ፈዕለም አነሁ ላኢላሃ ኢለላህ፣ እወቅ ከአንዱ ከአላህ በስተቀር ሌላ ማንም አምላክ የለም። የመጀመሪያው እውቀት ይሄ ነው። የትእዛዛት ሁሉ ፊተኛይቱና መጀመሪያዊቱ ምንድነች? አብርሃም እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው አይደለ? ይሄን ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ አስተምሮታቸው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቡንየል ኢስላሙ ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ፣ እስልምና በአምስት ዋና ዋና መሰረቶች የተመሰረተ ሃይማኖት ነው ካሉ በኋላ የመጀመሪያው ምንድነው መሰረቱ? የእስልምና ሃይማኖት አምላክ አንድና ብቸኛ ነው፣ ለእርሱም በፍጹም አጋር የለውም ብሎ ማመን ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ የመን ሰዎችን ሰሃቦቻቸውን ባልደረቦቻቸውን እንዲያስተምሩ በላኳቸው ጊዜ አዘዟቸው። ያ ሙዓዝ ኢነከ ተእቲ ቀውመን ሚን አህሊል ኪታብ ፈልየኩን አወል ማ ተድዑሁም ኢለይሂ አን የሽሀዱ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ። ሙዓዝ የሚባለውን ሰሃባቸውን ወደ የመን ሂድና አስተምር ብለው ላኩት። በላኩት ጊዜ ምን አሉት? ሙዓዝ ሆይ ወደ የመን ስትሄድ ጊዜ እዛ ቦታ ላይ አይሁዲዎችና ክርስቲያኖችን ታገኛለህ። አደራ የመጀመሪያ የምትጠራባቸው ጥሪ ከአንዱ ከአምላክ በስተቀር ሌላ ማንም አምላክ እንደሌለ አስተምራቸዋል። ታየ አምላክ አንድም ሶስትም እንዳልሆነ ከእርሳቸው ትማራለህ። አንድ ብቻ እንደሆነ ከእርሳቸው የምትማረው አንድ አምላክ የአንድ አምላክ ዘላለማዊ እንደሆነ ትማራለህ። በህያውነቱ ላይ ሞትነት የለበትም። ስለ እኔ ብሎ ሞቷል ብሎ አምላክ አይገለጽም በፍጹም። ወተወከል ዐለል ሐይ አለዚ ላ የሙት፣ በማልሞተው ዘላለም ህያው በሆንኩት በእኔ በአምላካችሁ በአላህ ላይ ተመኩ እያለ ይናገራል። ስለ ራሱ ሲነግረን ምን ይላል? አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል። እኔ አምላካችሁ አላህ ማለት ያ በስተቀር ሌላ ማንም አምላክ የሌለ ብቸኛ የሆንኩት ካለ በኋላ አልሐይ ይላል፣ ዘላለማዊ ህያው የሆንኩኝ እያለ ይናገራል። ወልሙሕይ ከኢባዲሂ ለባሮቹ ህይወትንም የሰጠ የሆነ ነው እሱ ታላላ። ሌላው ነገር ያ አምላክ መለኮት ብቻ እንደሆነ አስተምረውሃል። ከተማራለህ ከነብዩ ሰለላሁ ዐለይሂ ወሰለም በመለኮትነቱ ላይ ሰውነት የለበትም ብለውናል። መለኮት ብቻ ነው ለዘላለም አይለዋወጥም። አምላክ የመለዋወጥ ባህሪ ያላቸው ፍጡር ናቸው። መጀመሪያ የሉም ነበር፣ ካለመኖር ወደ መኖር አመጣቸው አምላክ። ከዚያ በኋላ ከዚያ ይገድላቸዋል፣ ከዚያ ያስነሳቸዋል፣ ይለዋወጣሉ። አምላክ ላይ ይሄ ባህሪ የለም። እርሱ ፈጣሪ ነውና ከፍጡር ጋር በፍጹም አይመሳሰልም። እርሱ ዘላለም መለኮት ብቻ ነው። በመለኮትነት ላይ ሰውነት የለበትም። አምላክም ነው ሰውም ነው አምላክ ተብሎ አይገለጽም በፍጹም። ቁጥሮች አላረ አነ ረቡ ላ አተገየር፣ እኔ የማልለዋወጥ አምላክ ነኝ እያለ ይናገራል። አላረ ይህ ነው እና ሌላው የምትማረው አምላክ በእርሳቸው በኩል ያወረደውን ህግና ስርዓት ለእርሱ ብቻ አምልኮ ለፈጸም እንዳለብህ ያስተምረዋል። ከእርሱ ውጭ ለሌላ ለማንም አታመልክም። ገብርኤልንም ሆነ ሚካኤልም ማርያምን ማንኛውንም ጻድቅ መላእክትም ቢሆን ነቢያትም ቢሆን በፍጹም ለእነርሱን አትጠራቸው። ገብርኤል አንተ ጠብቀኝ አትለው፣ ሚካኤል አንተ ጠብቀኝ አትለው። አንዱን አምላክ ብቻ ተጣሩ ብለው አስተማሩ። ይህን ትማራለህ ከእርሳቸው። ትልቁ የተማርነው መሄድ ነው ታላር እና ይህ ነው ወደ ነቢያት መንገድ ነው የሚጠሩት እርሳቸው። አላህ በቁርአን ላይ ሲመሰክሩላቸው ምን አለ? በል ጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። በእውነትም ሙሐመድ እውነትን ይዞላቸው ነው የመጣው፣ ቀደምት ነቢያትንም አረጋግጧል ይላል። አብርሃም ጻድቅ ነው፣ ኢስሐቅ ጻድቅ ነው፣ ያዕቆብ ጻድቅ ነው፣ ሙሴ ጻድቅ ነው፣ ኤልያስ ጻድቅ ነው፣ ኤልሳ ጻድቅ ነው።
እንዳለ እነዚህ ነቢያቶች ሁሉ ጻድቆች ናቸው። ሙሴ ጻድቅ ነው፣ ልክ እንዲሁ መሲሁም ጻድቅ ነው፣ ዘከርያስ ጻድቅ ነው፣ ዮሐንስ ጻድቅ ነው። እነዚህ ሁሉ ቀደምት ነቢያት አምላክ መርጦ ለሰው ልጆች አርአያ አድርጎ የላካቸው ጻድቆች ናቸው። የእነዚህን መንገድ ነው ነቢ ሰለላሁ ዐለይሂ ወሰለም ይዘው የመጡትና አንዱን አምላክ እንድታመልኩ የሰበኳችሁ። አምላክ አንድም ሶስትም ነው ከሚለው ውጡ፣ አምላክ ወለደ፣ ተወለደ፣ ሞተ፣ ተገደለ፣ ተሰቀለ፣ ከዚህ ውጡ ብለው ሊያስተምሩ የመጡት ማለት ነው። እሺ ጨምር በእኔና በእናንተ ላይ የሚፈረደውን አላውቅም ብሏል ነብዩ መሐመድ። የሚፈረደውን አላሉ፣ ስለወደፊት ስለሚሆነው ነው ማለት ስለ ራእይ እየተናገረ ነው አንቀጹ። ምን ይላል መሰለህ? ሱረቱል አሕቃፍ ላይ ይገኛል። አሁን የጠየቀው ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ዩፍዐሉ ቢ ወላ ቢኩም ኢን አተቢዑ ኢላ ማ ዩሓ ኢለየ ወማ አነ ኢላ ነዚሩን ሙቢን ይላል። ስለሚፈረደው አይደለም የሚለው፣ ስለሚፈረደው ስለወደፊቱ በደንብ ያውቃሉ፣ ነግረውናል። የሚገርመህ እዛው ላሉ ባልደረቦቻቸው አንተ የገነት ነህ፣ አንተ የገነት ነህ እያሉ የወደፊት ፍርዳቸውን ሊነግሯቸው ነበር። አቡበክር ስድቅ ፊልጀና፣ ዑመር ፊልጀና፣ ዑስማን ፊልጀና፣ ዓሊ ፊልጀና። አቡበክር የገነት ነህ፣ ዑመር የገነት ነህ፣ ዑስማን የገነት ነህ፣ ዑካሻ የገነት ነህ፣ ቢላል የገነት ነህ፣ አይሻ የገነት ነሽ። ያው ስለ ትውልዳቸው በደንብ ያውቁ ነበር፣ ይነግሯቸው ነበር። ስለ ራሳቸው ሲያውቃሉ ወይ ከተባለ አዎ ያውቃሉ። አነ አወል መን የስተፍቲሕ ባብል ጀና የውመል ቂያማ አሉ። የትንሣኤ ቀን የገነትን በር እኔ ነኝ የማስከፍታት ብለው ቃል በቃል ተናግረዋል። ስለ ወደፊት በደንብ ያውቃሉ፣ ተነግሯቸዋል ይሄ ነገር ሁሉ። በገነት ላይ ትልቁ የገነት ክፍል ፍርደውስ የሚባል ነው አሉ። በእርሱ ውስጥ ደግሞ ወሲላ የሚባል አለ። ያ ደግሞ ለአንድ ሰው የተዘጋጀ ነው። የዚያም ባለቤት እኔ ነኝ አሉ። አነ አወሉ መን የድኹሉል ጀና የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ አሉ። ስለኛ አስተናግረዋል ወይ? አዎ። ነሕኑ ልአኺሩነ ሳቢቁን፣ በዚህ ዓለም ላይ በመምጣት የመጨረሻዎቹ ትውልዶች እኛ ነን አሉ። በገነት በቀጣዩ ዓለም ግን ቀዳሚ ገነት የምንገባው እኔና እናንተ ትውልዶች ነን ብለዋል። ኩሉ ኡመቲ የድኹሉነ ልጀና አሉ። የእኔ ትውልድ ሁላችሁም ገነት ትገባላችሁ ኢላ መን አባ፣ እምቢ ያለ ሲቀር አሉ። አያቸዋል። ወደፊት ወዴት እንደምንሄድ የእኛንም የእርሳቸውንም ያውቃሉ። ይሄን ነገር ተናግረዋል። ገብቷል። ይሄን አምላክ ያሳውቋቸዋል። ታዲያ እዛ ላይ አንቀጹ እየተናገረው ስለ ፍርድ ሳይሆን ስለ መለኮታዊ ራእይ ነው። አንድ ነቢይ ራእይ ሳይወረድለት በፊት የሚወረደውን ያውቃል አያውቅም? አብርሃም አያውቅም አይደለም? አይደል? ወደፊት አድርግ የሚባለውን ነገር አያውቅም። አምላክ ሲያወርድለት ጊዜ ነው ያን ነገር የሚያውቀው አይደል? አዎ ያን ነው። ስለዚያ ነው እየተናገረ ያለው። አውደንም ላሳየህ አንቀጹን ራሱ ስለ ራእይ እንደሆነ ስለሚወረድላቸው ቃል እንደሆነ እዛው ላይ ይናገራሉ። ስለ ገነት ስለ ገሃነም አይደለም። ይሄን ያሉበትን ቦታ ሰዎች የሚነግሯቸውን ላሳያቸው። ሱረቱል አሕቃፍ ላይ ይገኛል። ቆይ ላሳየህ። ያውና እዚህ ጋር ነው። ያውና እዚህ ጋር ይታያል። በደንብ እዚህ ተከታተሉ። ምን ይላል? ከመልእክተኞች ቢጤ የሌለኝ አይደለሁም ይላል። ማለት ስለ ነብያት እየተናገሩ ነው። ማለት እኔ አዲስ የመጀመሪያው ሰው አይደለም፣ የመጀመሪያው ነብይ አይደለሁም፣ ከኔ በፊት በርካታ ነብያት አልፈዋል እያሉ ነው። በእኔም በእናንተም ላይ ምን እንደሚሰራም አላውቅም አሉ። ስለምንድን ነው የሚሰራም የሚለው ቀጥሎ ተናገረ። ወደ እኔ የሚወረደውን እንጂ ሌላን አልከተልም። ስለሚወረደው ራእይ ስለዚያ እየተናገሩ ነው ነቢ ሰለላሁ ዐለይሂ ወሰለም። ወማ ይፈዐሉ ቢ ወላ ቢኩም፣ በእኔም በእናንተም ላይ ምን እንደሚሰራ አላውቅም ካሉ በኋላ ምንድን ነው ይህ ነገር እየተናገሩ ያሉት? እንደሚሰራ መቼም ሲባል ስለወደፊት ነው አይደል? እሺ ስለወደፊት ነው፣ ችግር የለውም። ያ ግን ስለምንድን ነው? ራእይ ስለሚወረደው ራእይ ነው። ገብታችኋል አይደል? ወደ እኔ የሚወረደውን እንጂ ሌላን አልከተልም፣ እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም ማለት ከነቢያት መካከል እንጂ ሌላ አይደለሁም ነው። ወማ አነ ኢላ ነዚሩን ሙቢን፣ ግልጽ አስፈራሪ የሚሉት ከገሃነም እሳት ያስፈራራሉ፣ በገነት ያበስራሉ። የነቢያት ስራ ነው ይሄ። እኔ ከነዚያ እንጂ ሌላ አይደለሁም ነው። ስለዚህ የሚናገረው ስለሚወረድላቸው ራእይ፣ ወደፊት ስለሚመጣው ራእይ እኔ አምላክ ሲያወርድልኝ ጊዜ እንጂ ከእናንተ ተለይቼ አሁን ቀድሜ የማውቅ አይደለሁም እያሉ እየተናገሩ እንጂ ስለ ገነትና ስለ ገሃነም አይደለም። የገነትና የገሃነም መሆናቸውን በደንብ አድርገው እርሳቸው ተናግረዋል። እኔ የገነት ነኝ ብቻ ሳይሆን የገነትን በር የማስከፍታት እኔ ራሴ ነኝ ብለው ቃል በቃል ተናግረዋል። እሺ ደግሞ አንድ ልጨምር። በሰማይ ቤት ለአንድ ወንድ 72 ሴቶች ይቀርባሉ ይላል። ደግሞ ይህ ስህተት ነው። እንደው ሐዲሱን በመጀመሪያ ለሸሂድ ነው የሚለው። ሸሂድ ማለት ሰማዕት ነው የሚለው። ወደ ሐዲሱ ደረጃ ምናምን ማብራሪያውን እመጣለሁ። ወደዛ ሳልመጣ ግን እንደው የሚለው ምንድን ነው? ለሸሂድ 5 ኺሳል ነው የሚለው። ለሰማዕት ሰው 5 የተለዩ ስጦታዎች አሉት ይላል።
ሸሂድ ማለት ሰማዕት ሆኖ በጦር ሜዳ ላይ እየተፋለመ ሳለ የተገደለ ማለት ነው። ገብቶሃል አይደለ? ታዲያ ሁሉም ሙስሊም በጦር ሜዳ ላይ ነው እንደሚሞተው? ኧረ አይደለም። እንዳውም አብዛኛው በጦር ሜዳ ላይ የማይሞት ነው፣ በአልጋ ላይ የሚሞት ነው ታሞ አይደል? ስለዚህ ሙስሊሞች በ72 ያገኛሉ ወይ ሲላችሁ የመጀመሪያው መልስ ይሄ ነው። አይደለም፣ ለሰማዕት ነው የሚለው። ገብታችኋል አይደል? ለሰማዕት ነው የሚለው አንደኛ እሱ ነው። ሁሉም ሰው ሰማዕት ሆኖ ይሞታል? ኧረ በፍጹም አይሞትም። ስለዚህ እሱ አይደለም። እሺ እንደው ሐዲሱ ሶሒህ ነው በሚለው እንምጣ፣ ለሰማዕት በሚለው እንምጣና ለመሆኑ 72 ሲባል 72 ሚስት እንደዚህ በቁጥር ደረጃ እየተገለጸ ነው? አላ አይደለም፣ ግነትን ለመግለጽ ነው። አልኢማም ኢብን አልቀይም ረሒመሁላህ ተዓላ ይህ ግነትን ለመግለጽ ነው ብለው ተናግረዋል። ለምን ይሄን አልክ ካላችሁ፣ ምክንያቱም የመጽሐፎቹ የሱና የሐዲሶች እናት የሆኑት ቡኻሪና ሙስሊም ላይ አታገኙትም። ይሄን የት ነው የምታገኙት? ቡኻሪና ከሙስሊም ውጭ በሆኑ ሐዲሶች ላይ ነው። እነ ትርሚዚ ላይ ነው፣ እነ ነሳኢ ላይ ነው። እሺ ቡኻሪና ሙስሊም ላይ ስንት እንደምታገቡ የተገለጸ ነገር አለ ወይ? አዎ አለ። ስንት ነው? ከፍተኛ 2 ብቻ ነው አንድ ሰው በጀነት ውስጥ የሚያገባው። ቦታል አይደለ? ስለዚህ የሐዲስ 72 ያለው ወደዚህ ግንዛቤ ይመለሳል። አንድ ሰው 72 ሲል ጊዜ ግነትን ለመግለጽ እንጂ በዛ ከተባለ 2 ብቻ ነው የሚያገቡት፣ ግነትን ለመግለጽ ነው። አላህ እንዲህ አይነት ቃላት ቁጥሮችን ይናገራል በቁርአንም ላይ ራሱ በሱረት ተውባ ላይ እስተግፊር ለሁም አው ላ ተስተግፊር ለሁም ኢን ተስተግፊር ለሁም 70 መረተን ፈለን የግፊር አላሁ ለሁም ይላል። ስለ መናፍቃን እየተናገረ ሙሐመድ ሆይ ለነዚህ ለካህዲያን ለመናፍቃኖች ምህረት ብትለምነኝ እንደው 70 ጊዜ ብትለምነኝም አልምርላቸውም ይላል። አያር 71ኛ ቢለምኑት ይምራል ማለት ነው? ላ አይደለም፣ ግነትን ለመግለጽ ነው 70 እያለ የሚገልጸው። ለምሳሌ አንድ ሰው የሆነ ነገር አደረገና እንደው ይሄ ሰው 1000 ጊዜ ቢናገር አላምነውም ልትል ትችላለህ። ምንን እየገለጽክ ነው? 1000 ጊዜ ቢናገር ስትል ግነትን ለመግለጽ ነው። አንድም ቢናገር አልሰማውም እያልክ ነው። ገብቶሃል አይደለ? እንዲህ አይነት ቃላቶችን ነው ሐዲሱም ስለዚያ እየተናገረ ነው ብለው ኢማም ኢብን አልቀይም ረሒመሁላህ ተዓላ ፈተውት። ገብቶሃል አይደል? ስለዚህ ግነትን ለመግለጽ የተገለጸ እንጂ በቡኻሪ እና በሙስሊም ላይ አንድ ሰው 2 ብቻ እንዳውም ያም መጀመሪያ ጀነት ለሚገቡ ደረጃቸው ከፍ ላሉ 2 ብቻ ነው የሚኖራቸው ብለው የተናገሩት ነው። ይሄን ሐዲስ ላሳያቸው። 2 ብቻ የሚለው ቡኻሪ እና ሙስሊም ሶሒህ እንጂ ሌላ የማይቀበሉ የሐዲስ እንትኖች እነሱ ጋር 2 ብቻ የሚለው ነው። ይሄ ነው። አንዴ ላሳያችሁ እሱን። አወሉ ዙምረቲን ተድኹሉ ኢለል ጀና፣ አወሉ ዙምረቲን ተድኹሉ ኢለል ጀና፣ አወሉ ዙምረቲን ያው እነዚህ ጋር ታገኙታላችሁ። من إلى الزجا أول زمرة تدخل الجنة على صورة القمر ليلة البدر والذين على إثرهم كأشد كوكب إضاءة قلوبهم على قلب رجل واحد لا اختلاف بينهم ولا تباغض لكل واحد امرأة لكل امرئ منهم زوجتان. يا سلام. يا مجمرة جنة لم يجابوا جفروج كالبوها لا يمجمرة كلاميوشو سنتنا من وراء لا لا ياندنا شو لأن نرسو هولت مستبتشار لا شو إلى اليوم لا سيأتشو عندي يتايشون هيك زوجتاني 2 ሚስት ብቻ ይላል። እሺ አሁን ይሄን ወደ አማርኛ እንቀይረው። ጎግል አለይሂ ሰላም በትክክል ከተረጎሙት እስኪ እንመልከታቸው። ያ ለእያንዳንዳቸው 2 ሚስቶች አሏቸው ይላል። አብርሃም እያየህ ነው? አብርሃም ይታያል? አዎ እያየሁ ነው። አዎ ስለዚህ ይህ ያው ቡኻሪ ላይ የታገኘዋለህ 3246 ላይ ሙስሊም ላይ 2834 ላይ ታገኘዋለህ። ስለዚህ አንድ ሰው በዛ ከተባለ እንደ 2 ሊያገባ ይችላል እንጂ 72 የሚለው እሱ ግነትን ለመግለጽ ነው። ግነትን ለመግለጽ ነው። እሺ ለምሳሌ ሸሃዳ የሆነ ሰው 2 ሚስት ካገባ ጀነት ውስጥ ልጅ ወልዳሉ? ላ ጀነት ውስጥ ልጅ መውለድ የሚባል ነገር የለም። ነገር ግን ሰውየው ከፈለገ የዛኔ ከፈለገ ክፉ ነገር አትጠይቅ እንጂ በጀነት ውስጥ ትሰጣለህ ተብሏል። ይታል አይደለ? ለምሳሌ በጀነት ውስጥ አንተ ሰው መግደል እፈልጋለሁ ብትል ይሰጣል? አይሰጥም። ክፉ ነገር ነውና አይሰጥም። ልጅ መውለድስ ክፉ ነገር ነው ወይ? ላ ክፉ ነገር አይደለም። ስለዚህ ሰውየው መጥቶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠየቃቸው። በገነት ውስጥ መውለድ እንደሌለ ተናግረዋል። ነገር ግን እንዴት ነው ብፈልግስ አላቸው። በከፈለክ ይሰጣል አሉት። ነገር ግን ያን ራሱ ሲገልጹ እንደ ምድራዊ እንዳልሆነ ገለጹ። መረገዙ መወለዱ ልጁ መቆሙ በሰዓት ውስጥ የሚሆን እንጂ እንደ ምድራዊ 9 ወር መጠብቀው ነገር አይደለም ማለት። ከፈለክ አንተ ደስ ካሰኘህ ልጅን ማየት በመውለድ ትሰጣለህ። ጥሩ ነገር ነው። መጥፎ ነገር ቢሆን አትሰጥም። ቶታል አይደለ?
ራሴን ላጥፋ ፍቀድልኝ ብትል አይፈቅድልህም። ራስን ማጥፋት መጥፎ ነገር ነውና ሰውን ልግደል እንደው ፍቀድልኝ አንዱን ሰው ልግደል የገነት ሰው ብትል አይሰጥህም። ክፉ ነገር የለም በገነት ውስጥ። መልካም ነገር እስከጠየቅ ድረስ ግን ትሰጣለህ የምትፈልገው። አንተ በምድር ላይ ደስ የሚያሰኝ ይሄ መኪና አይነት አለ። ያን የመኪና ጠራህና በቃ ይሄ ነገር እፈልጋለሁ ካልክ ከፊትህ አላህ ያሳያል፣ ያንን ይሰጣል። የምትፈልገው ጸጋ በጀነት ውስጥ አለልህ። ወለኩም ፊሃ ማ ተሽተሂ አንፉሱኩም፣ ነፍሳችሁ የምትፈልገው ሁሉ በገነት ውስጥ አለላችሁ ብሎ አላህ ሱብሓነሁ ወተዓላ ተናግሯል። እሺ ስለዚህ ሻሃድ የሆነ ሰው ብቻ ነው ማለት ነው በጀነት ውስጥ ማግባት የሚችለው? አይደለም፣ ማንኛውም ሙስሊም ያገባል እኮ ግን 72 ስለሚለው ነው። 72 የሚለው ይቅርታ አዛና ነው በቃ እና ለሸሂድ ነው የሚለው እሱ ራሱ ሁለት ብቻ። ለማንኛውም ሰው ሁለት ማን ነው መጀመሪያ ገነት ለሚገቡ ሰዎች ነው ሁለት የተባለው ራሱ መጀመሪያ ገነት ለሚገቡ ነው። እና ሁሉም ያገባሉ። አልጀነቱ ለይሰ ፊሃ አዕዘብ፣ እሱ እነሱ ብቻ ነው ወይ የሚያገቡት የሚለው አይደለም። በጀነት ውስጥ ላጤ የለም። በጀነት ውስጥ ላጤ የለም። ሐታ አየህ እዚህ ሳያገቡ የሞቱ ሴቶች ራሱ እዛ አላህ በጀነት ውስጥ ወንድን ይፈጥርላቸዋል። በጀነት ውስጥ ሴት ብቻ ነው ወይ? ሴት ብቻ አይደለም። ማን ያለው? ያለው ሴት ያላቸው ለወንዶች ለሴቶችስ? አዎ ለወንዶች ለሴቶችም ከወንድ ይፈጠርላቸዋል በጀነት ውስጥ። ለወንዶች ለሴቶች ይፈጠርላቸዋል። ሳያገቡ የሞቱ ነፋሉ አይደለ? እነዚህ ሴቶች አላህ ሱብሓነሁ ወተዓላ ወየኽሉቁ ሊልጀነቲ አህለን አሉ። ለገነትም ነዋሪዎችን ይፈጥራል በገነት ውስጥ ብለው ተናግረዋል። እና ስለዚህ ይሄ በጀነት ውስጥ ያገባል ሲባል ጊዜ ሸሂድ ብቻ አይደለም ሁሉም ናቸው። ይሄን ይመስላል። አብርሃም እሺ፣ አመሰግናለሁ። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ጀማ ሁላችሁም ሰላም ብያለሁ። እሱ ጥያቄ እንደመማር ነው ለመማር ነው። ይሄን ያህል አይደለም። እንትን ነቢያችን ሰለላሁ ዐለይሂ ወሰለም በጀነት ሸፋ ሆናችኋለሁ ወይም ደግሞ እኔ ለኡመቴ ሸፋ ሆናችኋለሁ የሚል አለ እንዴ? አንዱ እንደዛ ብሎ ነግሮኝ ነበረ። ሸፋ ሆናችኋለሁ ይላል። እና ደግሞ ሌላም ደግሞ ከእሳቸው ሌላ ደግሞ ካፊር ደግሞ ሸፋ ነቢያችሁ ብቻ ሳይሆን የሚሆኑት ልጅም ራሱ ሸፋ መሆን ይችላል። ስለዚህ የእሳቸውን ስራ እዛ ሌላም ሰው መጋራት ይችላል። እሳቸውን ብቻ አይደለም ሸፋ ማድረግ የሚያደርጉት፣ ልጅም ለአባቱ ሸፋ መሆን ይችላል። እና ደግሞ ቤተሰቡ ሙሉ ሸፋ መሆን ይችላል። እሱ ልጅ ከቤት ልጅ ሀሊም ነው ሀሊም የሆነ ልጅ ሸፋ መሆን ይችላል ለቤተሰቦቹ አለ። ጨረስ። ሸፋዓ ማለት መልጃ ማለት ነው። መልጃ ማለት ነው። መልጃ የሚካሄደው መቼ ነው ከተባለ የትንሣኤ ቀን ነው፣ የፍርዱ ቀን ነው እንጂ ዛሬ በምድር ላይ አይደለም። ታችኋል። ዛሬ ማንንም አካል አማልደኝ ብላችሁ መጣራት አይቻልም። ታችኋል። ነገር ግን አምላክ አላህ ሱብሓነሁ ወተዓላ የነብዩ ሰለላሁ ዐለይሂ ወሰለምን ምልጃ እንዲለግሳችሁ እርሱን መጠየቅ ትችላላችሁ። አላሁመ ሸፊዕ ነቢየከ ፊየ፣ አምላክ ያላኩ የነገ የትንሣኤ ቀን የነቢይህን ሰለላሁ ዐለይሂ ወሰለምን ምልጃ ከሚያገኙ ሰዎች አድርገኝ ብለህ አላህን መጠየቅ ትችላለህ። እርሳቸውን ግን አሁን አትጠይቅ። መላእክት ማን ነው? እሺ የዛኔ ምልጃ ነቢዩ ሰለላሁ ዐለይሂ ወሰለም ያማልዳሉ? ያው ያማልዳሉ። ምልጃ የዛኔ አምስት አይነት ናቸው። የትንሣኤ ቀን የሚሆነው ምልጃ ሶስቱ የነቢዩ ሰለላሁ ዐለይሂ ወሰለም ብቻ ነው፣ ማንም አይጋራቸው። በሌሎቹ ላይ ደግሞ ሌሎች ይጋሯቸው። የመጀመሪያው ምልጃ ምንድነው? አሸፋዓቱል ዑዝማ አው አሸፋዓቱል ኩብራ፣ ታላቁ ምልጃ ነው። እርሱም ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ሊአህሊ አልመውቂፍ፣ የሰው ልጆች ከቀብራቸው ከተነሱ በኋላ ከአደም ጀምሮ እስከ ዓለም ፍጻሜ ድረስ ያለ ለ50 ሺህ ዓመት ያክል በአንድ ሜዳ ላይ ይቆማሉ። የውመ የቁሙ ናሱ ሊረቢል ዓለሚን፣ ለዓለማቱ ጌታ ሰዎች የሚቆሙበት ቀን አለ። ለ50 ሺህ ዓመት ያክል ይቆማሉ። የጀማዓ ሰዎች በምድር ላይ የቆዩት ቆይታ ጊዜ አንዲት ሰዓት ወይም ምናምን እስክትመስላቸውም ድረስ እያለ አላህ ይናገራል። ወየውመ የሕሹሩሁም ከአን ለም የልበሱ ኢላ ሰዓተን ሚነ ነሃር የተዓረፉነ በይነሁም፣
ከቀኑ ክፍለ ጊዜ በአንድ ሰዓት ያክል የቆዩ እስኪሰማቸው ድረስ በምድር ላይ 50 ዓመት 100 ዓመት የቆየው ሰው ግማሽ ሰዓት ነው የቆየው አንድ ሰዓት ብሎ እስኪጠራጠር ለ50 ሺህ ዓመት ትቆማለህ በአንድ ሜዳ ላይ። ሰዎች እዛኔ አይናቸው ይኸው እንደዚህ አትልም። ከድንጋጤ የተነሳ በጣም ስትደነግጥ ፈተህ እንደዚህ ትቀራለህ አይደለ? እንደዚህ ብለህ ለ50 ሺህ ዓመት ያክል ትቆማለህ። ወቅተረበ ልወዕዱ ልሐቅ አላብለካችን አላህ በእውነትም እውነተኛው ቀጠሮ እነሆ ቀርቧል ይላል። ፈኢዛ ሂየ ሻኽሰቱን አብሳሩ ለዚነ ከፈሩ የዛኔም የነዚያ የካዱት ሰዎች አይናቸው ከድንጋጤ የተነሳ ፈጣ ትቀራለች አለ። በጣም ይደነግጣሉ። ምን ይላሉ? ያ ወይለና ቀድ ኩና ፊ ገፍለት ምን ሃዛ ዋ ጥፋታችን ከዚህ ከከባድ ቀን ለካ ዘንግተን ነበር ይላሉ። በልኩና ዛሊምን በእውነትም ነፍሳችንን በድለን ነበር ይላሉ። ከዚህ አላህ ምን ይላቸዋል? ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሀነመ አንቱም ለሃ ዋሪዱን እናንተም እነዚያ ከአላህ ውጭ እየሰራችሁ ስታመልኳቸው የነበሩ ጣዖቶች ሁሉ ወደ ገሃነም የምትገቡ ናቸው፣ የገሃነም እሳት ማገዶዎች ናቸው ይላል። አንቱም ፊሃ ኻሊዱን እናንተም በእርሷ ውስጥ ዘውታሪዎች ናቸው እያለ ይናገራል። እና አጠቃላይ የዛኔ ሰዎች ለ50 ሺህ ዓመት ይቆማሉ። ከቆሙ በኋላ ከ50 ሺህ ዓመት በኋላ አማላጅን ይፈልጋሉ። ወደ አደም ጋር ይመጣሉ። የሰው ልጆች ሁሉ አደም ሆይ አማልደን ይሉታል፣ ፍርድን እንዲጀምርላቸው ማለት ነው። በቃ እዚህ መቆም ሰለቸን፣ 50 ሺህ ዓመት ቆመ፣ እባክህ አማልደን ይሉታል። እኔ አልችልም፣ ወደ ኑህ ጋር ሂዱ ይላቸዋል። ወደ ኑህ ጋር ይመጣሉ ሰዎች፣ ኑህን ይጠይቁታል። እኔ አልችልም፣ ወደ አብርሃም ጋር ሂዱ ይላቸዋል። ከዚያ አብርሃም ጋር ይመጣሉ፣ ወደ ሙሴ ጋር ሂዱ ይላቸዋል። ሙሴ ጋር ይመጣሉ፣ ወደ መሲሁ ጋር ሂዱ ይላቸዋል። መሲሁ ጋር ይመጣሉ። ሁላቸውም ምክንያት አላቸው። አዳም ምን ይላል? إن ربي قد غضب اليوم غضبا لم يغضب قبله مثله ولن يغضب بعده مثله وإني قد نهيت عن أكل تلك الشجرة فأكلت نفسي 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 إلى من إلى آدم عليه السلام من يأتيني زفرين دات بلا تبي بل تشالله من كان الله بمر لتم ما يشوف بزيا مكنات كأملاك في تقومي ما مال رجال تنمدال يأتيني تستتوك لا إله إلا ما دام يأتيني تمر لتها قل بزي أفروك جيت في اللي تزاري قومي سل اللي لو كان مال دارله أنا تفاتت في شيء بركة زي في تقولوا በዚያ ያኔ ይሄንን ምልጃ ወደ ሌላ አካል ያስተላልፋል። ታዲያ የመሲሁ ምክንያት ምን ይመስላችኋል? ሁሉ ምክንያታቸውን ያነሳሉ። የመሲሁ ምክንያት ምንድነው? ወኢኒ ቀድ ዑቢድቱ ሚን ዱኒላህ ይላቸዋል። አማልደን ሲሉት ጊዜ ከአምላክ ፊት ሂዳ ፍርድ አስጀምርልን አንተ የማርያም ብቻ አማልደን፣ እኔ በምድር ላይ ስመለክ ነበር ከአላህ ውጭ ብሎ ይመልስላቸዋል። በዚህ ምክንያት ሂጄ ላማልድላቸው አልችልም። ዛሬ ነፍሴን ነፍሴ ነፍሴ ይላቸዋል። ወኢኒ ቀድ ዑቢድቱ ሚን ዱኒላህ እኔ ከአላህ ውጭ ሰዎች አምላክ አድርገው ሲያመልኩኝ ነበር፣ በዚህ ምክንያት እኔ ላማልድላቸው አልችልም ይላል። ታዲያ ኢላ መን ነዝሀብ ይሉታል። ወደ ማን እንሂድ ታዲያ? ኢዝሀቡ ኢላ ሙሐመድ ይላቸዋል ሰለላሁ ዐለይሂ ወሰለም። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ፣ እርሱ ነው የዛሬው የምልጃው ቀን ባለቤት እርሱ ነው። በቃ ፈየእቱነኒ አሉ፣ ትውልድም የዛኔ ወደ እኔ ይመጣል አሉ። አማኙም ከሃዲውም ከእርሳቸው ከእግራቸው ስር ይመጣል። ያ ጀማዓ አማኙም አው ከሃዲዎችም እንዳለ ተሰባስበው ከዚህ ከቆሙበት ከ50 ሺህ ዓመት መቆም መገላገል ይፈልጋሉና ፈየእቱነኒ ሰዎችም ወደ እኔ ይመጣሉ እንዳለ የአዳም ልጆች አሉ። ያ ሙሐመድ ሆይ አንተ ኸሊሉላህ አንተ ከማንም በላይ አላህ ቅርብ ወዳጅ አድርጎ የያዘ ሰው ነህ። ወአንተ ኻተሙል አንቢያ አንተ የነቢያት ሁሉ መደምደሚያ ነህ። እሽፈዕ ለና ኢላ ረቢክ እባክህ ወደ ጌታ ሂደህ አማልደን። አላ ተራ ማ ነሕኑ ፊህ አላ ተራ ማ ቀድ በለገና የደረሰብንን ጭንቀት ታይም ያለብንን መከራ አትመለከትም ይሏቸዋል። ፈአቁል እኔ እምላለሁኝ የዛኔ ለሰው ልጆች ሁሉ አሉ አነ ለሃ እኔ ለዚች ምልጃ አለሁ፣ አብሽሩ እኔ ለዚች ምልጃ አለሁ፣ እኔ ለዚች ምልጃ አለሁ። 3 ጊዜ እንላለሁ። ثم انطلق አሉ ከዛም እራመዳለሁ እሄዳለሁም አሉ። ማንም ሰው አይንቀሳቀስም ነበር ይዛል። እርሳቸው ያንን ቦታ ተራምደው ይሄዳሉ። ወዳው ሄደው አላህን መልጃ አይደለም የሚለምኑት፣ ቶሎ መጀመሪያ አምላክን በጣም ያመሰግኑታል። ثم اقع ساجدا لرب عز وجل فيفتح الله علي من محامده ما لم يفتح علي من قبل ከዛም ለጌታዬ ሰጋጅ ሆኜ በግንባሬ ደፋለታለሁኝ አሉ። ስጁድ ያደርጋሉ። ወዲያው አላህን ምን ብለው ገለጹ? ያኔ ከዚህ በፊት ያላወሳወቀኝን የምስጋናና የውዳሴ ቃላቶች የዛኔ ያሳውቀኛል። فاحمده واثني عليه ለረጅም ሰዓት ያመሰግኑታል፣ ለረጅም ሰዓት ያወድሱታል። ከዚያም በዚያ ስጁዳቸው ላይ አላህን መልጃ ይለምኑታል። አምላክ ያላህ ሆይ እነዚህ ለአደም ልጆች ፍርድን ጀምርላቸው ብለው ይለምኑታል። ለአማኙም ለካሃዲውም ያ ጀማዓ ለአማኙም ለካሃዲው ፍርድን እንዲጀምር ለዘንድ ይለምኑላቸዋል። አይ ለአማኞች ብቻ ይሉ ብላ ለሁላቸውም ፍርድን ጀምር ይሉታል።
አላህ ስብሓነሁ ወተዓላ ያ ሙሐመድ ኢርፈዕ ረእሰክ ወሰል ቱዕጣ ወትሸፈዕ ይላቸዋል። ሙሐመድ ሆይ በቃህ፣ ራስህን አንሳ፣ ይበቃሃል። የምትፈልገውንም ጠይቀኝ እሰጥሃለሁ፣ አማልድ፣ ምልጃህም ከኔ ዘንድ ተቀባይነት አለው ይላቸዋል። አንሳ ራስህን ብሏቸዋል፣ ያነሳሉ። ጠይቅ ትሰጣለህ ያላቸውን ስለማን የሚጠይቁ ይመስላቸዋል? ያሰላ ጌታዬ ጠይቅ ካልከኝ ስለ ትውልዶቼ ነው የምጠይቅህ፣ ስለ እመቶቼ ነው የምጠይቅህ ይሉታል። እውነተኛ ፍቅር ማለት ይሄ ነው። እዚህ ዓለም ላይ ከማንም በላይ አፍቃሪ ቢኖር ትውልዱን እርሳቸው ናቸው። ከማንም በላይ ማንንም እንደ እርሳቸው ያፈቀረም የተፈቀረም የለም። ያ ጀማዓ እንደ እርሳቸው ያፈቀረም የተፈቀረ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነ ሊኩሊ ነቢይን ዳዕወቱን ሙስተጃባ ወኩሉሁም ቀድ ደዐው ወአነ እደኸርቱሃ ሸፋዓተን ሊኡመቲ የውመል ቂያማ አሉ። ለእያንዳንዱ ነቢይ በዚህ በምድር ላይ ተቀባይነት ያለው ጸሎት እድል ተሰጥቷል። ሁሉም አድርገውም ሂደዋል አሉ። እኔ ስቀር አሉ፣ እኔ ግን ለእኔ የተሰጠችኝን እድል ለትውልዶቼ ለኡመቶቼ የትንሣኤ ቀን ምልጃ እንድትሆንልኝ አዘግጅቻታለሁ ብለው ተናገሩ። ምን አይነት ፍቅር ነው! ለራስህ የፈለግከውን ጠይቀኝ ተብለህ የተሰጡ እኔ ስለ ትውልዴ ነው የምጠይቅህ፣ ስለ ትውልዶቼ ነው የምጠይቅህ። ለዚህ ነው ከራሳችን በላይ የምንወዳቸው። ትክክለኛ እውነተኛ ወዳጅ ብሎ ማለት የጭንቅና የመከራ ቀን ከጎንህ የቆመ ሰው ነው። በደስታና በድሎት ጊዜማ ሁሉም ሰው ወዳጅህ ይመስላል አይደል? ከጭንቆች ሁሉ ትልቅ ጭንቅ ደግሞ የውመል ቂያማ ጭንቅ ነው። እንዳጠቃላይ የዛኔ ነብዩ ሰለላሁ ዐለይሂ ወሰለም ፍርድ ጀምርላቸው ብለው አላህን ይለምኑታል። ፍርድ ይጀምራል። የዛኔ አማኝም ከሃዲም መጥቶ ያመሰግናቸዋል። ወታቸዋል አይደል? አማኝም ከሃዲም እንዳለ መጥቶ ያመሰግናቸዋል። ለዚህ ነው ሙሐመድ የተባሉት መስጉኑ የተባሉበት ምክንያት لأن الخلائق سيحمدونه يوم القيامة ፍጥረት ሁሉ የትንሣኤ ቀን ስለሚያመሰግናቸው ከዚህ ከቆሙበት ከ50 ሺህ ዓመት ከላከሏቸው እና የመጀመሪያው ምልጃ ይሄ ነው። እና በዚህ ላይ ይጋራቸዋል ወይ? በዚህ ላይ ማንም አይጋራቸውም። ይህ ምልጃ የነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው። ሁለተኛ ምልጃ ስርዓት ምንድን ነው? ለጀነት ተብሎ የተወሰነላቸው ሰዎች ጀነትን ተከፍቶ እንዲገቡ ዘንድ የሚደረገው ምልጃ ነው። ዝም ብሎ ጀነት ዘው ተብሎ የሚገባበት ዓለም አይደለም። አደም ይጠየቃል፣ ወደ ኢብራሂም ጋር ሄዱ ይላል ጀነትን ለማስከፈት። ከዛ ወደ ኑህ ጋር፣ ኑህ ወደ ኢብራሂም፣ ኢብራሂም ወደ ሙሳ፣ ከዛ ሙሳ ወደ ዒሳ፣ ዒሳ አሁንም ገነትን የሚያስከፍተው ሙሐመድ ነው ብሎ በራሱ ይመሰክራል። ዒሳ ዓለይሂ ሰላም የማርያም ልጅ ኢዝሃቡ ኢላ ሙሐመድ ይላል። ቃል በቃል ወደ ሙሐመድ ጋር ሄዱና እርሱ ነው የሚያስከፍተው ገነትን ብሎ ይናገራል። የዛኔ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? አነ አወሉ መን የስተፍቲሑ ባበል ጀነ የውመል ቂያማ፣ እኔ ነኝ መጀመሪያ እጅ ገነትን ማስከፍታት የትንሣኤ ቀን አሉ። ገነት በእርሳቸው እጅ ነው የሚከፈተው፣ በእርሳቸው ነው የሚከፈተው። መልአኩ ምን ይላል? ፈየቁሉ ልኻዚን፣ ጠባቂው መልአክ ምን ይላል አሉ ነቢ ሰለላሁ ዐለይሂ ወሰለም። መን አንት፣ ማነህ አንተ ይላል። ፈየቁል አነ ሙሐመድ፣ እኔ ሙሐመድ ነኝ ይለዋለሁኝ። ፈየቁል ኡሚርቱ አላ አፍተሕ ልጀነተ ኢላ ቢከ ያ ሙሐመድ፣ ሙሐመድ ሆይ ገነትን በአንተ እንጂ በሌላ በማንም እንዳልከፍት ታዝዣለሁኝ ብሎ ይጠብቃል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እና ይህ ነው ሁለተኛው ምልጃ፣ ገነትን የሚያስከፍቱት እርሳቸው ናቸው። ሶስተኛው ምልጃ ምንድነው? ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ሊዐሚሂ አቡ ጣሊብ፣ ለአቡ ጣሊብ ለአጎታቸው የሚያደርጉት ምልጃ ነው። ገብታችኋል? አጎታቸው አቡ ጣሊብ በአላህ ሱብሓነሁ ወተዓላ አላመነም ነበር። ነገር ግን ምን አድርጓል? ለምንድነው ሸፋዓ ለእርሱ የተፈቀደው? ከሃዲ አይደለ እንዴ? አዎ ከሃዲ ነው። ለከሃዲ ሸፋዓ ይፈቀዳል? ከጀሃነም እንዲወጣ ሸፋዓ በፍጹም አልተፈቀደለትም። ከጀሃነም እንዲወጣ አይደለም። ነገር ግን ይሄ ሰው ምን ሲያደርግ ነበር ታዲያ ከተባለ በምድር ላይ ሳለ ነብዩ ሰለላሁ ዐለይሂ ወሰለም በሚያስተምሩበት ጊዜ ከእርሳቸው ከማንም በላይ የሚከላከልላቸው እርሳቸው ነበር። በጣም ይፈራ ነበር፣ ይከበር ነበር። ሙሐመድን አንድ ሰው ጫፉን እንዳይነካብኝ ብሎ የመካ ንጉሶች ማመንቶች ቀጥ ብለው አያቸውም ነበር እርሱ አጎታቸው እስካለ ድረስ። አላህም በቁርአን ላይ መስክሮለታል። ወሁም የንሀውነ ዐንሁ ወየንአውነ ዐንሁ እያለ ይናገራል። ሰዎች ከእርሱ ይከላከሉለታል፣ ከእርሱም ግን ይርቃሉ እያለ ይናገራል። ገብቷቸዋል አይደለ? እና ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ለአጎታቸው ለአቡ ጣሊብ የሚያደርጉት ምልጃ ምንድነው የሚሆነው? ከጀሃነም እንዲወጣ ሳይሆን በዚያው ላይ በጀሃነም ሆኖ ቅጣቱ እንዲቀነስለት ነው። ይሄ ሶስቱ ምልጃ የእርሳቸው ነው። ሌላውስ ምልጃ ከተባለ ነቢያቶች ሁላቸውም ለየትውልዳቸው ኃጢአተኛ ለሆነው እንዲያማልዱ ይፈቀድላቸዋል። አየህ፣ በዚህ ላይ ይጋሯቸዋል። ኢብራሂም ለትውልዱ፣ ሙሳ ለትውልዱ፣ ዒሳ ለትውልዱ ኃጢአት ላለባቸውና ለበዛባቸው እዚህ ይለምኑላቸዋል። ልክ እንዲሁ ይሄን መልጃ መላእክቶችም ይጋራሉ። ልብ በሉ፣ መላእክቶችም ይጋራሉ። መላእክቶችም አላህ ይፈቅድላቸዋል። እዛ እነዚህ መላእክቶች ያማልዳሉ። የዛኔ ማለት ነው ይለምናሉ። አምላክ አላህ ሆይ በጀሃነም የተፈረደበትን አማኝ ካለ በኃጢአቱ መብዛት ምክንያት እባክህ ምህረት አድርግለት ብለው ያንን እንዲለምኑ እድል ይሰጣቸዋል።
ይህ ከአላህ ስብሐነሁ ወተዓላ ችሮታ ነው። ሰዎች እንዲያዝንላቸው ሊአን አላህ ዩሪዱ አን ይርሐመሁም። ልክ እንዲሁ ህፃናት ልጆች ያልከውም ትክክል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወስቢያን የሽፈዑነ የውመል ቂያማ አሉ። ህፃናቶች የትንሣኤ ቀን ያማልዳሉ አሉ። ህፃናት ልጆች ገብቶሃል አይደል? ምክንያቱም ለምን ከተባለ ህፃናት ልጆች ኃጢአት የለባቸው። ወደ ገነት ግቡ በሚባሉ ጊዜ አይ ወላጆቻችን ካልገቡ አንገባም ይላሉ። አላህ ስብሐነሁ ወተዓላ ሂዱና ወላጆቻችሁን አምጧቸው ይሏቸዋል። ወላጆቻቸው ግን መስፈርት አለው። እሱም ምን መሆን አለባቸው? ሙስሊም መሆን አለባቸው። ኃጢአታቸው የበዛባቸው ሆነው በኃጢአታቸው ሊቀጡ ያሉ ካሉ ያ ኃጢአታቸው እንዳያስቀጣቸው ይለምኑላቸዋል። አብረው ወደ ገነት ይገባሉ ማለት ነው። ይሄን ለማለት ነው። ገብቷል? ልጁ ወጥቷል መሰለኝ። ሌሎቻችሁ ቀጥሉ።